አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ቀርማችኋል? እንግዲህ ከብዙ መጥፋት ከሳምንት ከ15 ቀን በኋላ መጥፋት መጥቻለሁ። ያው እንግዲህ ትንሽ ጉፋን ይዞኝ ስለነበር በዛ ምክንያት ነው የጠፋሁት። ግን ሰው ሲጠፋ ፈልጉ ውዶችዬ ማለት ነውና ዛሬ እንግዲህ ተረካችን እንቀጥላለን ማለት ነው። ወርቁም ማን ሰረቀው ክፍል 4። ስልኬ መልእክት አሰማ። መልእክቱም እንዲህ ይላል። አሰላሙ አለይኩም ፈሪሁ፣ እንዴት ነሽ? እየተሻለሽ ነው? አንድ ነገር ላወራሽ ነበር ይላል። ማን ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቻላል ግን ማን ልበል ብዬ ስልኩን ተመልሶ ስልኬ ድምጽ አሰማ። አሁን መልእክት ነበር። አማር ነው። አሰላሙ አለይኩም ፈሪሁ፣ አንዴ እንድናወራ ፈልጌ ነበር። እንችላለን ይላል። ወአለይኩም ሰላም። እሺ ቀጥል አልኩት። ነገ በአካል ተገናኝተን እንደምናወራ ተነጋግረን ተሰነባበትን። ግን ይሁን ያወራነው በመልእክት ጽሁፍ ነገ ጠዋት እንደ ድንገት የስልኬ ድምጽ ከእንቅልፌ አነቃኝ። እዥ ሲል አነሳሁትና አይኔን ለወከፍት እየታገልኩኝ ስልኬን የከፈኩት የማታው የማላውቀው ስልክ ነው። ማንነቴን ይቆየኝ ግን በጣም አስፈላጊ ነገር ስለሆነ በአካልም ቢሆን ደስ ይለኛል ይላል። ማን ነው ደግሞ? ወንድ ይሁን ሴት እንጃ እየገረመኝ። ወንድ ነው ወይስ ሴት አልኩኝ። ግን ወንድ እንደሆነ ትንሽ ጠርጥር አድርጊያለሁ። ሰኮንድ ቢፈጁም ነው ወዲያውኑ መልሱ ተላከልኝ። እሺ ወንድ ነኝ ግን ማነህ እንዳትኝ፣ ማንነቴን ስንገናኝ ታየዋለህ። ከተመቼ ዛሬ 10 ሰዓት ላይ ሰፈራችሁ ያለው ካፌ ጠብቅሻለሁ ይላል። ማን ነው? ወይኔ በጣም ጨነቀኝ። የማላውቀው ሰው እንዴት ላገኝ እሄዳለሁ? ግራ ገብቶኝ ለሂክማ አማከሪያት እንዳገኘው ነገረችኝ። 10 ሰዓት እስኪደርስ ተጉነጠነኩኝ። በአንድ በኩል አማር፣ በአንድ በኩል የማላውቀው ሰው ግን በጣም ወሳኝ ስለሆነ ነገር የሚያወራልኝ። ሰዓቱ 7 ሰዓት ደረሰ። ዙሁር ሰላለ መስገድ ታጠብኩኝና ወደ ቤት ገብቼ ሰላሰግጄ ምሳ እያቀራረብኩኝ ሳለ እናቴ ፈሪሂ ብላ ጠራችኝ። ወይማ ብያት ወዳለችበት ሄድኩኝ። ዛሬ የምትሄጅበት ከሌለሽ አክስቴ ጋር ልላክሽ ብላ ብር አወጣች። እምቢ ልላት አልፈልግም ግን ሁለቱንም የግድ ማግኘት አለብኝ። አማር ግን እስካሁን አልደወለም። እማ ግን ዛሬ ቀጠሮ ነበረኝ አልኳት እየፈራኋት። በቃ ተይው ነገ ይደርሳል በኝ ብሩን አስገባችሁና ጋደም አለች። ልወጣ ስል ግን የት ነው ቀጠሮሽ አለችኝ። እኔም ከሂክማ ጋር እንደሆነ ነግሬያት ምሳ እንደቀረበም ነግሬያት ወደ ሳሎን ወጣሁ። ምሳ በልተን ከእናቴ ጋር ትንሽ ካወራን በኋላ በር ተንኳኳ። ሂክማ ነበረች። ወደ ቤት ገብታ ፍራሹ ላይ ተዘረረች። እቤት ብቻዬን ደበረኝ። ደግሞ ሰሞኑን ጥሩ ስሜት ላይ አይደለሁም እና መመርመር አለብኝ። አብረን እንሄድ ፈሪሁ። እማ ይፈቀድልን ብላ እማዬም በፈገግታ ይያል። እናቴም እየሳቀኝ ሄዱ። ግን አጅሩ መጣ እንዴት ስትል ተያይዘንና ተሳስቀን ሂክማ ልጅ የላትም ካገባች ግን 2 አመት ሆኗታል። እማ ስለፈቀደች ደስ ብሎኝ ከሂክማ ጋር ተያይዘን ወጣን። መንገድ ላይ ያለን ፈሪሁ አለችኝ። ወይ ሂኩ ምን ነው ብያት አዩት። ግን ተጠንቀቂ ብላኝ ትንሽ መከረችኝ። እያወራን ሰፈራችን ካለ ክሊኒክ ደረስን። ሂክማን አስገብቼ አማርን ላገኘው ነበር ግን አልደወለም። ስደውልም መልእክትም ብልክም አይመልስም። ሰዓቱ 10 ሰዓት ሞላ። ከሂክማ ጋር ሰፈራችን ወዳለው መስጊድ ገብተን ሰግደን ወጣን። ሂክማ ጓደኛዋ ጋር ሄደች። እኔ ደግሞ በአማር እየበሸኩኝ የማላውቀውን ሰው ለማወቅ ወደ ካፌው አገናው። ወደ ካፌው እየሄድኩኝ ስልኬ ጠራ። ሐሳቤ አማር ጋር ስለነበር ቶላየሁት አደረኩት። የማላውቀው ሰውዬ ነበር። አነሳሁት። አሰላሙ አለይኩም። አረ ቀጠሮ ይከበር እያለ ሳቀ። ይህ ድምጽ ገደኔ አዲስ አይደለም። ታዲያ ማን ነው? ወአለይኩም ሰላም። አረ ደርሻለሁ መጣሁ ብዬ ዘጋሁት። ከዛ 5 ደቂቃ በኋላ ካፌው ደረስኩኝ። የኔ ሐሳብ እዛ ተቀምጬ ልጠብቀው ነበር። ድንገት ካፌው ስገባ መርዋንን አገኘሁት።
ደነገጥኩኝ። የደነገጥኩን ሌላ አይደለም ከወንድ ጋር ሲያየኝ ምን ሊል እንደሚችል ገምቼ ነው። መሯን እጁን እያወዛወዘ ፊት ለፊት ስለተቀመጠ ገቢ ወጪውን ይታየዋል። ፈገግ እያልኩኝ መሯን ወዳለበት ጠረጴዛ ሄድኩኝ። አልተጨባበጥንም። በነገራችን ላይ ለሃይማኖት ያለው ክብር ደስ ይላል። እኔም እወድለታለሁ። ወደ ወንበሩ እንዲቀመጥ እየጋበዘኝ ሰላምታ ከተለዋወጥን በኋላ ግን እዚህ ምን ታደርጊያለሽ ፈሪሁ ብሎ አረፋፋ መልሱን ለመመለስ ስንተባተብ በቃ ተይው አለኝ። ወሬ ለማስቀየር ያህል ግን መሯኔ ጠፋህ እኮ በሰላም ነው አልኩት። ግን ሐሳቤ ያለው አማርና የማላውቀው ልጅ ጋር ነበር። አከታተልኩና ደግሞ አንተ ምን ትሰራለህ እዚህ እያልኩኝ ወደ መስኮቱ ተመለከትኩኝ። የሚገባ የሚወጣ ሰው የለም። መሯን እየፈገገ ስራ ቢዚ ያረገኝ እኮ ነው ፈሪሁ እባክሽ ወደፊት ሚስቴን ቀጥሪያት ነው ብሎኝ ፈገገ። እኔም አክዬ እንዴ አገባክ እንዴ ወይንስ ስለተያይተን ሳቅ። መሯን ሳቁን አቆመና እንዳይመሽብሽ ወደ ጉዳያችን እንግባ አለኝ። ሳቁን እየገታ አልገባኝም። ምን ማለት ፈልጎ ነው? ግንባሬን ቋጠር ጥርሴን ከፈት እያረኩኝ ማለት መሯኔ ምኑን አልኩት። ግራ እንዲገባኝ ስላወቀ እሺ እዚህ የቀጠርኩሽ ልጅ ደውይ አለኝ። አሁን እየፈገገ ነው። እኔ ግን ይበልጥ አሁን ግራ ተጋብቻለሁ። እንዳለኝ ደወልኩኝ። የመሯን ስልክ ጠራ። አንስቶ ሃሎ አለ ፊት ለፊቴ እያየኝ እየሳቀ። እንዴ መሯን አንተ አዝግ ነገር ብዬ ሁለታችንም ሳቅ መሯን ሳቁን እያቆመ ዛሬ ግን ልናዝግ ሳይሆን ቁም ነገር ልናወራ ነው የቀጠርኩሽ እያለ ሳቁን አቁመ። መሯን ፊት ለፊቱ ላይ ጭንቀት ይታያል። መሯን እሺ እናውራ ጀምር አልኩት። ለሰዓታት አተነፋፈሱ እንዴት ተባለሰ ሰው በአንድ እፍ ብሎ ትንፋሹ ዘረገፈም። ንግግሩን ቀጠለ። ፈሪሁ መጀመሪያ ያየሁሽ ቀን ወደድኩሽ። ወሬ አያበዛው ላንደናግርሽ አልፈልግም። ላገባሽ ነው የምፈልገው በቃ ብሎኝ ቁና ተነፈሰ። ምን እንደሆንኩኝ አላውቅም። አፌ ሁሉ ተያያዘ። መሯኔ እንዴቱ ነው ማለትን እናንተ ስላቋረጠኝ ፈሪሁ አሁን ሳይሆን ተረጋግተሽ አስቢበት። በእርግጥ ልትደነግጪ ትቻለሽ፣ ግን በቃ ፍቅር ውር ነው። ስለምወድሽ ላገባሽ ፈልጋለሁ። ቁና ተነፈሰ። መሯኔ ብዬ ላወራ ስልኩ ጠራ። ከሆስፒታል ነበር የተደወለለት። መሄድ አለብኝ ፈሪሁ ይቅርታ፣ ግን እስከ ሰፈር ላደርሰሽ ይችላል ብሎኝ ከወንበሩ ተነሳ። እኔም ሂክማ እንደምትጠብቀኝ ነግሬው አብረን ከካፌው ወጣንና እኔ ወደ ሂክማ ቤት ሄድኩኝ። ሂክማ ገና እንዳየችኝ መሯን እንዴት ነበር አለችኝ እየሳቀች። እንዴት ይኮ አንቺም ታውቂ ነበር እንዴ አልኳት። ንግግሩ አስገርሞኝ እየሳቀች አዎ ደስ ትለኛለች ሲል በቃ አግቢኝ በላት በእናቷ ጋር እኔ ጨርሳለሁ አልኩት። ምን ነው ችግር አለው እንዲፈሪሁ ብላ አየችኝ። ነገረ ስራቸው እያስገረመኝ ወደ ቤት ሄድኩኝ። እቤት ስገባ ሀጂ ፊት ለፊት ተቀምጠው አየኋቸው። ክው ብዬ ቆምኩኝ። ሀጂ አላዩኝም ነበር። እናቴ ግቢ አለችኝ። ሀጂ ቀና ብሎ አዩኝ። በሰላማቸው እንዳልመጡ ገብቶኛል። ገና ሳይ ብድግ አሉና ትሰሚያለሽ ብለሽ በልጅ ልትመጭብኝ አልፈቅድሽም። እሱን አግብደሽ እንዲታውሽ አላደርገውም ብሎኝ በቆምኩበት ገፍተውኝ ወጡ። አማር ያልመጣው ለዚህ ነው። ግን እኮ አማር ሀጂ ማሳመን ይችል ነበር። ወርቁ እኮ ሲጠፋ አብረን ነበር። አማር ከምር አይወደኝም ማለት ነው። ይሁን ግን አማር ይበልጥ አናዶኛል። መሯን ደግሞ አስጨንቆኛል። ቀናቶች እያሉ አለፉ። አንድ ቀን ኢነብ ደውላ አማር በዚህ ሳምንት መጨረሻ እንደሚያገባ ነገረችኝ። ክው ብዬ ቀረሁኝ። እውነታሚ ሊያረገው ነው ብዬ ራሴን በራሴ ጠየቅኩኝ። ትንሽ እንደተረጋጋሁ አማር ጋር ደወልኩኝ። ስልክ አያነሳም። መልእክትም ለኩኝ፣ አይመልስም። አንዳንዴ ህይወታችን ላይ ቦታ የምንሰጣቸው ሰዎች በማይሆን መስመር ሲመጡብን እንዴት ያበሽቃል።
ስልኬን አነሳውና ለመራዋን ደውዬ ሰላምታ ከተለዋወጥን በኋላ ላገባ እንደምፈልግ ነገርኩት። ያው አንዳንዴ ስንናደድ ውሳኔን ቸኩል የለም። ከስራ ሲወጣ እነ ሂክማ ቤት እንድንገናኝ ነግሮኝ ስልኩን ዘጋው። በሽቄያለሁ። አማር እስከዛሬ ሞልት ይዝብኝ ነበር ማለት ነው። ነገር ግን መራዋን ጥሎኝ እንደማይሄድ ምን ማረጋገጫ አለ? ብቻ ግን እሱን ለማግባት ወስኛለሁ። ከስራ ሲወጣ ቀጥታ ወደ ሂክማ ቤት ወጣ። ከዛም ውሳኔውን ሂክማ ባለችበት ነገርኩት። ሁለቱንም ደስ አላቸው። ሂክማ እየፈገገች ውዴ ያንቺ እሺታ ብቻ ነበር የምንጠብቀው፣ ሁሉንም ነገር ጨርሰናል፣ እናትሽ እሺ እንደምትል እርግጠኛ ነበሩ ብላኝ ታተመጠመችብኝ። ሽማግሌዎቹ በሳምንት ውስጥ እንደሚላኩ ተስማምተን ተለያየን። ምሽት ላይ አማር የጽሁፍ መልእክት ላከልኝ። ለካ አባቴን ስታታልለው ኑሮሻል፣ እንዳንቺ አንዲች ነበር የሚለው ገረመኝ። ምን ማለት ነው ብዬ መለስኩለት። ግን አይደብርሽም አምኑሽ እንዲህ ስትከጁ? ከምር ነው የወደድኩሽ፣ ላገባሽ ነበር። ለካ ብዙ የተደበቁ የእስስት ባህሪያቶች አሉሽ ይላል። ለቀጣይ መልእክቱ መልስ ልሰጠው አልፈለኩም፣ ዝም አልኩ። በቀጣይ ቀን እናቴ ስለ መራዋን ጠየቀችኝ። እንደወደድኩት ነገርኳት። ደስ አላት። የአማር የሰርግ ስነ ስርዓት ሊፈጸም 4 ቀን ቀርቶታል። ግን ሚስቱ ማን ትሆን ለማየት ጓጓሁ። አማር በሚያገባ ቀን ደግሞ መራዋን እኛ ቤት ሽማግሌ ይልካል። እኔም መራዋን ለማግባት ወስኛለሁ። ቀናቶች እየነጎዱ ቅዳሜ ደረሰ። ኢነብ ስልክ ደውላ ስለ ሁኔታው ነገረችኝ። ፈሪሁ እኔም አማርም ካንቺ መራቅ አንፈልግም ነበር፣ ግን አሁን ላይ ሙሉ ቤተሰባችን ላንቺ ያለው አመለካከት ወርዷል። አብሶ አማር ግን አንድ ነገር ብቻ ልለምንሽ፣ ዳግም ወደ ቤተሰባችን ህይወት እንዳትመጭ ብላ ጆሮዬ ላይ ዘጋችሁ። ይህ የሀጂ ስራ እንደሆነ ገርሞኛል። ከቤት ወጥቼ ወደ አክስቴ ጋር ሄድኩኝ። አክስቴ ሰፈር እንደደረስኩኝ ከታክሲ ወርጄ ከፊት ለፊት የማይታመን ሰው አየሁ። ሐሰናት ብዬ ጮኩኝ። ሐሰናት ማለት አብሮ አደጌ ነበረች። በጣም ነበር የምንዋደደው። አለም ጉድ እስኪል ነበር የምንዋደደው። ፈርሁ ብላ ተቃቀፍን፣ ተለቃቀስን። ከተለያየን 5 ዓመት ሆኖናል። እንደ ድንገት እናቷ ሲሞቱ ወደ ክፍለ ሀገር እንደሄደች አልተመለሰችም። በመሃል እንዳወል ነበር። በመሃል የሐሰና ስልክ ጠፋ። እኔም ስልክ ቁጥር ቀየርኩ። በቃ ተቆራርጠን ቀረን። ግን ሁሌ አስባት ነበር። ተቃቀፍን። ስንላቃቀስ ሰዎች እየተገረሙ ያዩናል። ወዳውኑ እዛ አቅራቢያ ወዳለ ካፌ ሄደን ብዙ ነገር አወራን እና ነገ ልታገባ እንደሆነ ነገረችኝ። አላመንኩም። ወንበሬ ተነስቼ ተጠመጠምኩባት። እሷም ደስታ አስክሯት እቤት እንዲሄድ ለምናኝ እስከ ምሽት 2 ሰዓት ቆየን። ከተሰነባበትን በኋላ ወደ አክስቴ ቤት እጅ የተፈጠረውን ነገርኳት። እሷም ስለምታውቃት ገርሟት ጠዋት 12 ሰዓት ላይ ስልኬ ሲጠራ ከእንቅልፌ ተነሳሁ። ቁጥር ነበር። ሄሎ አልኩኝ በተዘጋ ድምጽ። ሄሎ ፈሪሁ ሐሰናት ነኝ። በአላህ 1 ሰዓት ላይ ነኝ፣ እጠብቅሻለሁ። ሸጎሌ ስደርሺ ደውዪልኝ ብላኝ ስልኩን ዘጋችሁ። ኢንሻአላህ ክፍል 5 ይቀጥላል። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።